ሰው አንድም ቀን እኔ እኮ እንደዚህ አልለበስኩም እኔ እኮ እንደዚህ አላጌጥኩም ብሎ እንደዚህ እንደው ክፍት ብሎ ሲያዝን አይተናናቅም። ግን አልታቀፍኩም እኮ አልተወደድኩም እኮ ኢግኖር ተደርጌያለሁ እኮ ቤተሰብ ውስጥ እኮ ብዙ ቤተሰብ አለኝ ግን እኔ ኢግኖርድ ነበርኩኝ እያለ ስቃዩን ሲበላ የምናየው ሰው በምንድን ነው? በስሜት ነው። የልጆችን ቅናት እንዴት መያዝ ይቻላል? ለዛሬ የምናነሳቸው ፖይንቶች እነዚህን የያዙ ናቸው። በተለይ 2-3 ልጆች ያላችሁ ወላጆች በደንብ ታውቁታላችሁ ይሄንን ነገር። ስታሳድጓቸው ለአንዱ የሆነ ነገር ሲደረግ አንዱ የመቅናት ያው ተፈጥሯዊ ስለሆነ ምንም የሚያናድድ ወይም ደግሞ የሚያበሳጭ ነገር አይደለም። ግን ደግሞ ልጆቹ ላይ ስሜታቸው ላይ ጫና እንዳይፈጥርና እያደገባቸው እንዳይሄድ ኮንትሮል መደረግና ባላንስ መደረግ ወይም ደግሞ እነሱ ያንን ነገር ለምን እየተሰማቸው እንደሆነ ተረድተውት ከአሁኑ ጀምሮ እየተሰራበት ስሜታቸውን መገንባት ይጠበቅብናል። ይህም በተመለከተ የተወሰኑ ፖይንቶችን ዛሬ ላነሳ ወደድኩኝ። አብራችሁኝ ቆዩ። የመጀመሪያው ነገር ምንድን ነው? ማወዳደር የሚባል በጣም 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 አስቀያሚ በሽታ በልጆች አስተዳደግ ዙሪያ ማወዳደር ነው። አንተ እኮ ጎበዝ ነህ፣ አንተ አትረባም፣ እንደሱ አትሆንም እንዴ አንተ፣ አንቺ እንደሱ አትሆኝም እንዴ እከሌ ጎበዝ፣ አንቺ ሰነፍ፣ እንደዚህ አይነት ነገር እጅግ በጣም ከምታስቡት በላይ አእምሯቸው ላይ ምን ብዬ ልግለጸው፣ በጣም በራስ መተማመናቸውን ሙሉ ለሙሉ ነው የሚገልባቸው። ወንድም እህቶቻቸውን እንዳይወዱ ነው የሚሆኑት። ዲፕሬሽን ውስጥ ነው የሚገቡት። የልጅነት ዲፕሬሽን አለ በነገራችሁ ላይ። የመጀመሪያው ነገር በፍጹም 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 ልጆቻችሁን ከልጆቻችሁ ጋር፣ ልጆቻችሁን ከሌላ ሰዎች ጋር፣ ልጆቻችሁን ከሌላ ሰዎች ልጆች ጋር እባካችሁን ወላጆች አታወዳድሩ። ይሄ በጣም ትልቅ ሁላችንም የምንቸገርበት ሳናውቀው ነው ራሱ የሆነ አንድ ኦፍኮርስ እንደ ወላጅ እንደ እናት እንደ አባት ሁሉም ልጆቻችን ናቸው ብንልም በአንዳንድ ነገሮች ወይ በጥሩ ስነ ምግባር ወይ ጎበዝ በመሆን ወይ በጣም ስማርት በመሆን ወይ የምንላቸውን በጣም በመስማትና በመተግበር ለሆኑ ልጆች የማድላት ነገር ሊኖረን ይችላል። ኖርማል ነው እሱ። መጥፎ የሚሆነው መቼ ነው? እሱን ነገር ልጆቻችን ላይ ማንጸባረቅ ስትጀምሩ የሚደላለት ልጅ ሳይሆን የሚገለለው ልጅ፣ አትረባም የሚባለው ልጅ፣ አንተ እኮ የሚባለው ልጅ ለነገ ለራሱም ጠላት ለማህበረሰቡም ጠላት ኢቭን ለእናንተም ጠላት ነው የሚሆነው። እንግዲህ ልጅን እንወዳለን እያለን ፍቅር ነው የምንሰጠው እያለን በዚህ በኩል ደግሞ ሳናስበው የምናደርገው ነገር በጣም ጉዳት ስላለው ማወዳደር የሚባል ነገር እባካችሁ አታድርጉ። ሌላው ነገር ምንድነው? እያንዳንዳቸው የራሳቸው ተሰጥኦ፣ የራሳቸው ጥሩ ነገር፣ የራሳቸው ስፔሻል ነገር፣ የተለዩበት ነገር ሁሉም ልጅ ከአንዱ ልጅ እንደሚለይ ሁሉም በራሱ ምልኡ እንደሆነ በደንብ አስተምሯቸው ወይም ደግሞ በደንብ ንገሯቸው። ስለዚህ ብዙ ጊዜ ቅናት የሚመጣው በምንድን ነው? ለእኔ አልተደረግልኝም፣ ለወንድሜ ግን ተደርጎለታል፣ ለእኔ አልተደረግልኝም፣ ለእህቴ ግን ተደርጎላታል የሚል ነገር ሲመጣባቸውና ሲያዩ የምታደርጉትን ነገር ሲያዩ የመቅናትና የመረበሽ ነገር ይመጣባቸዋል። ስለዚህ ብዙ ጊዜ እኛ የምናደርገው ነገር ምንድን ነው? አንተ ትልቅ ነህ፣ አንተ ታውቂልህ እንዴ፣ አንተ ረፍ እያለን ወደ ትልቅ ለሆነ ወይም ደግሞ ያ ስሜት የሚሰማውና የሚያስቸግረን ልጅ ላይ ነው ተጽዕኖ የምናሳድረው። ግን እንደውም የበለጠ ትሪትመንት የሚያስፈልገው የበለጠ ኢሞሽናሊ ሊጎዳ የሚችለው የበለጠ ስሜቱ ላይ መስራት የሚገባውን እዛ ልጅ ላይ ነው። የሚደረግለት ልጅማ ኦልሬዲ እየተደረገለት ነው። ምንም የሚጎዳውም የሚጎልበትም ነገር አይኖርም። ያ ግን አልተደረገልኝም ብሎ የሚረበሸው ልጅ እሱን ባላንስ ለመስራትና ስሜቱን ለማስተካከል እሱ ላይ ነው ፎከስ ማድረግ ያለብን። ስለዚህ ልጁ ሙሉ እንደሆነ፣ እሱ በጣም ስፔሻል እንደሆነ፣ እሱም እንደሚወደድ፣ እሱም ያልተደረገለት በሚገባው ቋንቋ በሱም ልክ ሆናችሁ ወይም ደግሞ በእሷ ልክ ሆናችሁ ለምን እንዳልተደረገላችሁ ስትነግሯቸውና ያን ነገር ሲቀበሉት ከ2 ቀን ከ3 ቀን ከምናምን ቀን በኋላ የለመዱትና ሰላማዊ የሆኑ ከዛ ነገር ጋር ጸብና ትግል ያቆማሉ ማለት ነው። ሌላው ነገር ለእያንዳንዳቸው የየብቻ ጊዜ ስጧቸው። ያ ማለት ምንድን ነው? አሁንም ደግሜ የምናገረው በጣም እያንዳንዱ ቤት ያለ ነው። እኛም ያደግንበትና የተጎዳንበት ነገር ስለሆነ ልጆቻችን ላይ ባንደግም በጣም በአጽንኦት የምናገረው አሁንም የምትወዱት ልጅ ላይ ወይም ደግሞ ያስደሰታችሁ ልጅ ላይ ወይ ደግሞ ጨዋ ነው ብላችሁ ያሰባችሁት ልጅ ላይ ፎከስ አታድርጉ። በቃ የብዙዎቻችሁ ወላጅ ወይም ደግሞ የብዙዎቻችን ወላጅ ችግር እሱ ነው። ስለዚህ ለሱ የምትሰጡት ጊዜ በጣም ይበዛና አንደኛው ልጅ ይረሳል። አንዳንድ ጊዜ ልጆች ሱሳይድ ውስጥ የሚገቡት፣ ዲፕሬሽን ውስጥ የሚገቡት ወይ ደግሞ ካልተገባ ጓደኞች ጋር እናንተ ቤት ውስጥ አንደኛውን አብልጣችሁ አንደኛዋ ላይ ፎከስ ስለምታደርጉ የተተወ የተጠላ በእናትና አባቱ ወይ ደግሞ በቤተሰቡ የተጠላ ልጅ ማለት
ሁሌም እንደምለው እኔ ዓለም ቢወደው ዓለም ቢያከብረው ዓለም ቢያጨበጭብለት ባዶነት ነው የሚሰማው። የመጀመሪያ ፍቅር ከእናትና ከአባት ነው መምጣት ያለበት እና ውጭ የሚያገኘው ኤክስፖዠር ጓደኞቹ ጋር የሚያገኘው ፍቅር ወይም ደግሞ ሌላ ሰዎች የሚሰጡት እንክብካቤ ወላጅ የከለከለውን የሚሸፍንለት ስለሚመስለው ወዳልተፈለገ ሱስ፣ ወዳልተፈለገ ጥሩ ያልሆነ ጓደኝነት፣ ወዳልተፈለገ የህይወት ልምምድ የሚያስገባቸው ልጆች አንድም ይሄ ነው። ስለዚህ ለእያንዳንዳቸው ልጆቻችሁ የየብቻ ሰዓት፣ ለአንዱ የምትሰጡትን ሰዓት ለአንደኛው፣ ለአንደኛው የምትሰጡትን ሰዓት ለአንደኛው እያደረጋችሁ በአእምሯችሁ ኮንሽስ ሆናችሁ አንዱን እያደላው ነው ወደ አንዱ አብዝቻለሁ የሚለውን ተቆጣጥራችሁ ለእያንዳንዱ ልጆቻችሁ እንግዲህ የምትሰጡትን ምርጥ የሆነ ሰዓታችሁን ለሁሉም ስጧቸው፣ ያንን ሰዓት ማለት ነው። ሌላው ቅናት የተሰማቸው ሲመስላችሁ እንግዲህ ብዙ ጊዜ የምናደርገው ነገር ምንድን ነው? ምን ያጨማልቃል? ለእሱ እንደዚህ ያደረኩለት እኮ እሱ እንደዚህ ስለሆነ ነው፣ አንተ ተደርጎልህ የለ አንተ አትረዳም አይነት ነገር፣ መቆጣት፣ መገሰጽ፣ ማስደንገጥ ምናምን ስለሆነ ልጆቹ ስሜታቸውን የማዋጥ ስሜታቸውን የመደበቅ በኋላ ላይ ስሜታቸውን እንደ ልብ የመናገር ነገር ይተውና ይሰማቸዋል፣ ያያሉ፣ ይደብራቸዋል። ግን የእናንተ ሪስፖንስ አስደንጋጭ ወይም ደግሞ ቁጣ፣ ብስጭት ስለሚሆን ያንን ፍራቻ ስሜታቸውን ይደብቃሉ። እሱ ደግሞ ሁለት ጥፋት ነው የሚሆነው። አንደኛ ልጆቻችሁ ስሜትን መግለጽን ከአሁን ካልተለማመዱ ስለማያውቁት ስሜታቸውን እየደበቁ ስሜት መግለጽ ላይ እንዲቸገሩ ይሆናሉ። ሁለተኛ በውስጣቸው ቁጣ፣ ብስጭት፣ የሚደረግለትን ልጅ መጥላት፣ እንግዲህ ቅናቱ የበለጠ እየዳበረ ነገ ሰው ሲደረግለት ትክክል አይመስላቸውም። እዚህ ጋር ያደገው ነገር ማለት ነው። ሰው ሲደረግለት እሰይ እንኳን ሆነለት ማለት ነው የሚገባው አይደለ? ኖርማል ሰው ብለን የምንለው ግን በዚህ መንገድ ያደገ ልጅ ግን በምንም ሁኔታ ሰው ሲደረግለት ሊቀበል አይችልም። ስለዚህ ራሱም ላይ ጠላት ያፈራል በዚህ ባህሪው፣ ወይ በዚህ ባህሪዋ ጠላት ታፈራለች። ከሰው ጋር መግባባትና መኖር እየቸገራቸው ይመጣል። ለዚህ መፍትሄው ምንድን ነው? ስሜታቸውን እንዲገልጹ ፍቀዱላቸው። ቅናት ተሰምቷቸው የሚያደርጉት ስሜት ከእናንተ ቁጣና ማስደንገጥ ሳይሆን እዛ ነገር ላይ ያ ነገር ለምን እንደሆነ በሚገባቸው ቋንቋ እሱ ለምን ያ እንደተሰማው፣ ይሄ እኮ እንደዚህ ሊሰማ አይገባም ነበር። የእናንተን ከተወጣችሁ በኋላ በነገራችሁ ላይ እናንተ እንደፈለጋችሁ እረፍ ለሱ ብቻ ነው ማድረገው እያላችሁ የመጫኑ ነገር በፍጹም አያስኬድም። እሱ ግን ባላንስ እየሰራችሁ ኮንሽስሊ ሁለቱንም ሶስቱንም በኩል እያስተዳደራችሁ ልጆቹ ያ ስሜት አሁንም ከተሰማቸው እሱም አንደኛው ስሜታቸውን በደንብ እንዲገልጹ መፍቀር ነው። ሁለተኛው እዛ ነገር ላይ በደንብ ዲስከስ ማድረግ ነው። እንደዚህ እኮ የሆነው እንደዚህ ሆነ ነው፣ ለከሌ እኮ እንደዚህ ማድረገው እንደዚህ። በነገራችሁ ላይ ልጆች ብዙ ጊዜ የምታዘበው ነገር እኔ ምንድን ነው ከልጆች ጋር እንደዚህ ወንበር ይዞ መቀመጥ ወይም ደግሞ አንድ ነገር ላይ ይኸውልህ እንደዚህ እኮ ማለት እንደዚህ ነው ብሎ መነጋገር በአብዛኛው እንግዲህ እንደ ልጅ ስራ ወይም ደግሞ ምንም እንደማይጠቅም ወይም ደግሞ ያን ያህል ጉዳይ እንደሌለው ነው የምናስበው። በጣም ግን በጣም የተለየው ሀሳብ ምንድን ነው? ልጆቹ በጣም ይገባቸዋል። ቁጭ ብላችሁ አይደለም ትልልቅ ልጆች፣ ህፃናት ገና የ3 እና የ4 ዓመት ልጆች ራሱ የሚናገሩትን ምንም ይቀባጥሩ ጆሮ ሰጥቶ ማዳመጥና ለዛ ነገር መልስ መስጠት ወይ ደግሞ የሆነ ጉዳይን ይዛችሁ እነሱ ጋር ሄዳችሁ ማወያየት ልጆቹ ላይ የሚፈጥረው ሰልፍ ኮንፊደንስ፣ ልጆቹ ላይ የሚፈጥረው እኔ እኮ ቫሊዩድ ነኝ፣ ቫሊዩ ይደረጋለሁ የሚል ስሜት እኔ በጣም አይቼዋለሁ። በጣም የሚሰራ ነው። እኛ የምንተወው ችላ የምንለው ግን ደግሞ በጣም መሰረታዊ ነገር ስለሆነ ያንን ጉዳይ አንስታችሁ ለእኛ አእምሮ ነው የሚቀለው፣ እኛ ያለፍንበት ወይም ደግሞ ተራ ነገር ስለሆነ ለእነሱ ግን ያ ነገር ልክ ዛሬ እኛ ትልልቅ ነገሮች አእምሯችንን ይዘው እንደሚያስጨንቁት ሁሉ በዛ ሰዓት ያ ነገር ለልጆቹ እሱን ያህል ክብደት ነው ያለው ለአእምሯቸው። ያ የሚፈታው ምንድን ነው? በዲስከሽን፣ በመደባበስ፣ ፍቅር በመስጠት እዛ ነገር ላይ ቢያለቅሱም ቢነጫነጩም በተቻለ አቅም ዲስከስ እያደረጉ ለማስተካከል በመሞከር ነው። ስለዚህ ይህንንም ብትሞክሩት በጣም ውጤታማ ያደርጋቸዋል። ሌላው ሁሉም ልጆቻችሁ ተከባብረውና ተዋደው ቅናት አልባ ህይወት፣ ቅናት አልባ ማለት ለእንትና ተደረገለት ለእንትና ተደረገላት ለእኔስ አይነት ንጭና ቅናት የሌለው ህይወት እንዲኖሩ ማድረግ የምትችሉት ለቤታችሁ ህግ በማውጣት ነው። ለቤታችሁ የኛ ቤት ህግ እንደዚህ ነው ብላችሁ ልክ ሌላው ነገር ላይ የምግብ፣ የመኝታ፣ የልብስ እንደዚህ ህግ አለን ሁላችንም። ባይ ዲፎልትም ህግ አለን፣ አስበንበትም አውጥተን ህግ የምናስቀምጥ ሰዎች አለን። ስሜት ላይ ግን ኦልሞስት ኦል በሚባል ደረጃ ስሜት ተረስቶ ነው እኛ ሀገር የምናደርገውም ልጅ የምናሳድገውም። የሰው ልጅ ደግሞ የሆነ በጣም ብዙ ፐርሰንቱ ስሜቱ ነው። ይሄ ቁሳዊ የምናደርገው ምናምን አይደለም፣ ጭራሽ አይደለም። ሰው አንድም ቀን እኔ እኮ እንደዚህ አልለበስኩም፣ እኔ እኮ እንደዚህ አላጌጥኩም ብሎ እንደዚህ እንደው ክፍት ብሎ ሲያዝን አይተናናቅም። ግን
አልታቀፍኩም እኮ አልተወደድኩም እኮ ኢግኖር ተደርጌያለሁ እኮ ቤተሰብ ውስጥ እኮ ብዙ ቤተሰብ አለኝ ግን እኔ ኢግኖርድ ነበርኩኝ እያለ ስቃዩን ሲበላ የምናየው ሰው በምንድን ነው? በስሜት ነው። እኛ ማንሰራበት ነገር እሱ ነው። በጣም የሚጎዳን ነገር ደግሞ እሱ ነው። ስለዚህ ያ ነገር ስላለ ልጆቹን የስሜታቸው ስሜታዊ የሆነ ጉዳይ ላይ ህግ አውጥታችሁላቸው የቤታችሁን ህግ ሰርታችሁ እዛ ላይ ተከባብረው ህጋቸውን አክብረው እንዲኖሩ ማድረግ ነው። ህጉን ደግሞ እንዲያከብሩ ጥሩ ነገሩ ምንድን ነው? ጥሩ የሚሆነው ነገር ምን ቢሆን ነው? ህጉን አብራችሁ ብታወጡ ቁጭ ብላችሁ እስቲ አንተም ማሰብ አምጣ፣ አንቺም ማሰብ አምጪ፣ እኔ እንደዚህ አስቤያለሁ እስቲ ጨምሪበት። ከዛ እነሱ የሚሰጧችሁን ነገር ትክክልም ባይሆን አርማችሁ ቆንጆ ሀሳብ ነው ደግሞ እንደዚህ እናድርገው ሞዲፋይ አድርጋችሁ እዛ ላይ ሲሳተፉ ልጆቹ ለማድረግ ይቀላቸዋል። ብዙ ጊዜ እኛ ከኛ የመጣ ነገር ለማድረግ አንቸገርም፣ ግን አድርጉ 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 ብቻ ሲባል የመሰልቸትና ትዕዛዝ ብቻ እንዳይመስላቸው ህጉ ላይ እነሱም እንዲሳተፉ ብታደርጉ በጣም ውጤታማ የሆነ ለውጥ ታመጣላችሁ። እንግዲህ ለዛሬ የተወሰኑትን ፖይንቶች ያነሳኋቸው ፖይንቶች እነዚህን ይመስላሉ። እንደ ሁልጊዜውም ዛሬም የምጠይቃችሁ እናንተ ቤት ያለው ልምምድ በዚህ ዙሪያ በተለይ 3-4 ልጅ ከአንድ በላይ ልጅ የምታሳድጉ ወላጆች ልጆቻችሁ ላይ የቅናትና ለሱ ተደረገ ለሷ ተደረገ የሚል አይነት ጭቅጭቅ ሲፈጠር መጀመሪያ ይፈጠራል ወይ? ሲፈጠር በምንድን ነው ማኔጅ የምታደርጉት? እባካችሁ ሁል ጊዜ እንደብላችሁ ኮመንት ቦክሳችን ላይ ኮመንት አድርጉልን። ሁላችንም እንማማርበት። የነበረን ቆይታ ይሄን ይመስል ነበር። በጣም አመሰግናለሁ። ጥሩ ሰው ንጉሴ ነኝ። ጥሩ ሰው ንጉሴ ነው።